በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። እንኳን ለቅድስት ኪዳነ ምሕረት ወርኃዊ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርኃዊ በዓል በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ ዝግጅቱን እንድትደግፉ በአክብሮት እንጠይቃችኋለን። እንዲሁም የተወደዳችሁ ለዚህ ቻናል አዲስ የሆናችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉ በአክብሮት እንጠይቃችኋለን። ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋና ክብሯ ለዘላለሙ ከሁላችን ጋር ይደረብን፣ አሜን። ሳምንቱ ከተፈጸመ በኋላ መምህሬ ዮሐንስ በታላቅ ክብርና በብዙ ተድላ ደስታ ወደ እኔ መጥቶ ልጅ አብሮኮሮስ ሆይ እግዚአብሔር ከሁላችን ጋር ይደርብን አለኝ። እኔም እግዚአብሔርን እለምነው ዘንድ ቀድሞ ወደማላውቀው ሀገር ወደ ሌላ ምድር ሄድኩኝ። እርሱም ልጄ ሆይ ጽና፣ ዓለም በሙሉ በጥቅሉ የእግዚአብሔር ገንዘብ ነው፣ በዚህች ዓለምም የሚኖሩ ሁሉ የእግዚአብሔር ገንዘብ ናቸው ብሎ መለሰልኝ። አሁንም እግዚአብሔር ስለ እናቱ ማርያም ወደ ብርሃን ቦታ ዕርገትና ፍልሰት ሐዋርያትን ጠራቸው፣ ሰበሰባቸው። ነገር ግን ልጅ አብሮኮሮስ ስለ እመቤታችን ወደ ልጇ ወዳጇ ማድረግ እኔ አባቴ ዮሐንስ የምነግርህን በቀለም ጻፍ። መድኃኔ ዓለም እኔንና ሐዋርያትን ተድላ ደስታ ባለበት በገነት ሰበሰበን። ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ሳለ ያመነው ፊያታዊ ዜማንም ከገነት ውስጥ በብዙ ክብር አየነው። ጌታችን ኢየሱስ ክርስቶስም ስለ እናቱ ማርያም ፍልሰት እንድንመሰክር አዘዘን። ያን ጊዜ ታላቅ የቀንድ መለከት ድምፅ በሰማይ ተሰማ። ከመላእክት ኪሩቤልና ሱራፌልም ብዛት የተነሳ ገነትን መላ። ቅዱሳን ሁሉ በገነት ተሰበሰቡ። ከዚህ በኋላ ተድላ ደስታ ባለበት በገነት ምስጢር ተገልጾ አየን። እነሆ ጌታችን ኢየሱስ ክርስቶስ በኪሩቤል ዙፋን ተቀምጦ ያን ጊዜ ከሰማይ ወረደ። ብዙ መላእክትም ከእርሱ ጋር ወረዱ። ደቀ መዛሙርቱ ቀርበው ሰገዱለት። ማኅበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱ። እኔ ዮሐንስን ጌታችን ኢየሱስ ክርስቶስ ተገናኘኝና ማኅተሙን ይዘህ ከዕፀ ሕይወት አጠገብ ሂደህ ይህን ማኅተም በላዩ ላይ አስቀምጠው፣ እንዲህም በለው ፈጣሪ ክርስቶስ በውስጥ ያለውን ትሰጥ ዘንድ አዞሃል በለው አለኝ። የቅድስት ማርያም ሥጋ ባለበት ምድር ላይ ባኖርሁት ጊዜ እነሆ ምድር ታላቅ ድምፅን አሰማች። የቅድስት ማርያም ሥጋ ካለበት ታላቅ ዕንቁ አስገኘች። ያን ጊዜ በገነት ተድላ ደስታ ሆነ። ማኅበረ ቅዱሳን ክብሯን ይናገሩ ነበር። ያን ጊዜ ጌታችን መላእክትን አዘዛቸው። አምላክን የወለደች እመቤታችን ማርያምን ወደ ሰማይ አሳረጓት። እነርሱም ወደ ብርሃን ቤት እስከሚያደርሷት ድረስ በፊቷ ይዘምሩ ነበር። እኛ ደቀ መዛሙርቱንም እናቱ ማርያምን ወደ ሰማይ ወደ ብርሃን ቦታ መላእክት ሲያሳርጓት አልለየንም። ልጅ አብሮኮሮስ ይህን ምስጢር ስላየው ፋንታ ድንቅ ነገር ተገለጸልን እላለሁ። በዚህ ዓለም እርሷን የጸነሰች ማኅፀን ንዕድ ክብርት ናት።
ልጅ አብሮኮሮስ ሆይ እናቱ ማርያምን እጅ ሲነሳ ኢየሱስ ክርስቶስን አየሁት። ቅዱሳኑም ሁሉ ለእናቱ ከሰጣት ቃል ኪዳን የተነሳ ክርስቶስን እያዩ ያመሰግኑታል። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እንዲህ አላት፣ ደሴት የተባልሽ እናቴ ሰላምታ ይገባሻል። 9 ወር ከ5 ቀን በውስጧ የኖርኩባት መርከብ ሰላምታ ይገባሻል። ሁለተኛ ሰማይ የተባልሽ እናቴ ሰላምታ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምሕረትን የምትለምኝ እናቴ ሰላምታ ይገባሻል። ያለ እኔ ከፍሬዋ አንድስ እንኳ ያልለቀመባት ገነት ሰላምታ ይገባሻል። ይኸውም የድንግልና ወተት ነው። እናቴ ማርያም ከኔ ጋር ብዙ መከራን እንደተቀበልሽ በረፍት ቦታ በገነት ሆነሽ እስከ ዘላለሙ ድረስ ደስ ይበልሽ። በሕይወተ ሥጋሽ ከኔ ጋር በምድር ላይ ሳለሽ ብዙ ድካምና መከራ በመቀበልሽ ፋንታ በረፍት ቦታ በገነት የዘላለም ደስታን አድርጊ። ሥጋሽም በምድር ቢቀር እነሆ ዛሬ ተነስቶ በታላቅ ክብር ወደ ሰማይ አረገ። ሥጋሽ ከኔ ጋር ወደ ግብጽ ምድር እንደወረደ እነሆ ዛሬም ከኔ ጋር ወደ ሰማይ ያርጋል። ከኔ ጋር ከሀገር ወደ ሀገር በተሰደድሽ ፋንታ እነሆ በኢየሩሳሌም ሰማያዊት ከኔ ጋር ደስ ይበልሽ። ድካምና ሐዘንም በሌለበት በገነት ተደስተሽ ኑሪ። ዓይኖችሽ ከሐዘን ብዛት የተነሳ ስለደከሙ ፋንታ ዓይኖችሽ የመላእክት የኪሩቤልና ሱራፌል ምስጋናን አይተዋልና ደስ ይበልሽ። ዳግመኛም መኖሪያዋ በብርሃን ድንኳን ውስጥ እንዲሆን ጌታችን ኢየሱስ ክርስቶስ አዘዘ። እመቤታችንም ልጇን እንዲህ አለችው፣ ልጄ ወዳጄ ሆይ ይህ ቦታ ሙታን በትንሣኤ ዘጉባኤ እስከሚነሱ ድረስ መኖሪያዬ ይሆን ዘንድ እወዳለሁ አለችው። ያን ጊዜ እግዚአብሔር ከትመው ያሉ ሰራዊተ መላእክት ኪሩቤልና ሱራፌል ሰማያውያን ጭፍራ ይሰግዱላት ዘንድ አዘዘ። ጌታ ኢየሱስም ወደ እኔ ተመልሶ ወዳጄ ዮሐንስ ሆይ ሥጋዬን ከመስቀል ላይ ባወረዱኝ ጊዜ ምስክሬ አንተ ነህ አለኝ። እኒህም ዮሴፍና ኒቆዲሞስ ናቸው። ጌታችን ኢየሱስም በፊታቸው ነበር። የእመቤታችንም ዕርገት እንደዚሁ ነው። እኔ ግን ብርሃናዊት ደመና ተሸከመችኝና ወደ ልጄ ወደ አብሮኮሮስ አደረሰችኝ። አሁንም ልጅ አብሮኮሮስ ስለ እመቤታችን ዕርገት ከኔ የሰማኸውን ያየኸውን ቀለምና ብራና አዘጋጅተህ የነገርኩህን ሁሉ ጻፍ። ለእኛ ብቻ እናታችን አይደለችም፣ በምድር ላይ የልጇ ኢየሱስ ክርስቶስን ፍቃድና የእሷንም መታሰቢያ ለሚያደርጉ ሁሉ ነው እንጂ። እንደ ሰው ሁሉ ሥጋዋ ከመቃብር ተቀብሮ ነበር። ነሐሴ 16 ቀን ከፍ ወዳለ ቦታ ወደ ሰማይ መላእክት አሳረጓት። ስለ እርሷ ለተጻፈላት ለዚህች ታላቅ ክብር እርሷ የተዘጋጀች ናትና። እነሆ ንጽሕት ስለምትሆን ስለ እመቤታችን ያየሁትን የሰማሁትን ሁሉ ገልጬ ነገርኩህ። ልጅ አብሮኮሮስ ሆይ ካየሁት ምስጢር ሁሉ እንዳልሰወርኩብህ እግዚአብሔር ምስክሬ ነው። እኔም አባቴ ዮሐንስ እንደነገረኝ ይህን መጽሐፍ ጽፌ በእስያ ለሚኖሩ ምዕመናን ለወስዶ ድጄ ሳለሁ አባቴ ዮሐንስ ጌታችን ስለ እናቱ ድንግል ማርያም ዳግመኛ እስከሚነግረኝ ድረስ ልጄ ስለዚህ ሐሳብ ጥቂት ታገስ አለኝ። ይህንም ከሱ ሰምቼ መምህሬ ዮሐንስ እንደነገረኝ መጽሐፉን አቆየሁኝ። ወንጌልን እያስተማርን 1 ዓመት ኖርን። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብን፣ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምሕረት እናት የእመቤታችን ታምር ይህ ነው። በዚህ ቦታ እኔና መምህሬ ዮሐንስ እናስተምር የእመቤታችን ማርያም የመታሰቢያን በዓል ነሐሴ 16 ቀን ደረሰ። እነሆ መምህሬ ከክፉ ነገር ትመለስ ዘንድ ወንጌልን የሚያስተምራት ሮምናን እናቆርባት ዘንድ መሥዋዕት አዘጋጅ አለኝ። ያን ጊዜ መምህሬ ዮሐንስ ሊጸልይ ተነሳ። በፊቱ እንደ ነበልባለ እሳት ያለ ታየ። ከዚህ በኋላ የሚፈልስበት ቀን እንደሆነ አውቄ አዘንኩኝ፣ አለቀስኩኝ። እነሆ እንዲህ የሚል ቃል ተሰማ። ልጅ አብሮኮሮስ እመቤታችን ባረገችበት ቀን ቅዳሴ አለና ና ብሎ ጌታችን ኢየሱስ ክርስቶስ ጠራኝ የሚል ቃል ተሰማ።
በረፍት ቦታም ተመላለስኩኝ። ያን ጊዜ መምህሬ ዮሐንስን ጠራሁት። ሀብተ መንፈስ ቅዱስም በእኔ ላይ አደረች። አምላክ የአባቴ ዮሐንስን ሀብት ሰጠኝ። በዚያችን ቤት ሐዋርያት ሁላቸው ተሰብስበው ነበር። እርሱም ሥርዓቱን ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህን ሲጽፍ እነሆ እመለከተው ነበር። ያም ጽሑፍ ልጅ አብሮኮሮስ ሆይ የእመቤታችን የዕርገቷን ዜና ጻፍ የሚል ነው። በዚያም ቦታ የጌታችን ደቀ መዛሙርት ሁላቸው ተሰብስበው ነበር። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይድርብን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ኅዳር 16 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 16 በዚች ቀን የከበረና የተመሰገነ የገዳማዊ አቡናፍር ከምስር ከተማ ውጭ የተሰራች ቤተ ክርስቲያኑ የከበረችበት ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 48ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈ። ይህም ቅዱስ አባት የቆጵሮስ ሀገር ሰው ነው፣ እጅግም ባለጸጋ ነው። በእስክንድርያ ሀገርም የሚኖር ሆነ። አባቱ አገረ ገዥ ነበርና ሚስትም አግብቶ ልጆችን ወለደ። ከዚህም በኋላ ሚስቱም ልጆቹም ሞቱ። በዚያንም ጊዜ ገንዘቡን ሁሉ ለድሆችና ለችግረኞች ሰጠ፣ መጸወተ። እርሱም መንኩሶ በታላቅ ገድል የተጠመደ ሆኖ በጎ ሥራዎችን ትሩፋትን ጨምሮ በመስራት እግዚአብሔርን ደስ አሰኘው። ከበጎ ሥራዎቹና ከትሩፋቱም ከቀናች ሃይማኖቱ ከአገልግሎቱና ከደግነቱ ከጽድቁ ማማር የተነሳ በግብፅ ሀገር የሚኖሩ ኤጲስቆጶሳት ሁሉም ተስማምተው ይዘው ወሰዱት። ያለ ፍቃዱም በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙትና በወንጌላዊ ማርቆስ ወንበር ላይ አስቀመጡት። ያን ጊዜ የከበረ ወንጌልን አነበበ። በሹመቱና በክህነቱም ብርሃን ተገለጸ። ብዙዎች ድንቆች የሆኑ ታምራትንም አደረገ። ለድሆችና ለችግረኞች ሁልጊዜ አለማቋረጥ የሚሹትን የሚሰጣቸው ሆነ። ስለዚህም የሚራራ ዮሐንስ ተብሎ ተጠራ። በአይሁድና በአረማውያን ዘንድ የሚያስፈራ ሆነ። በመጽሐፈ ገድሉ እንደተጻፈ እጅግ ይፈሩትና ያከብሩት ነበርና መንጋዎቹንም በበጎ አጠባበቅ ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ ኪስጦስ በመኮንኑ በመክሲሞስ እጅ በሰማዕትነት አረፈ። ይህንንም ቅዱስ ኪስጦስን መኮንኑ በያዘው ጊዜ ጽኑ ስቃይን አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በሮሚያ ሀገር በከሃዲ መኮንን በእስክንድሮስ እጅ ቅድስት ጣጡስ በሰማዕትነት አረፈች። ወደ እርሱም ባቀረቧት ጊዜ እስክንድሮስ ለአማልክት ሰዊ አላት። እርሷም ከፈጠረኝ ከጌታዬ ከኢየሱስ ክርስቶስ በቀር አልሰዋም ብላ መለሰች። መኮንኑም የፊቷን መሸፈኛ እንዲገልጡ አዘዘ። ውበቷንም አይቶ አደነቀ። ዓይኖቿ እንደ አጥቢያ ኮከብ ናቸውና
ቁመቷም እንደ ዘንባባ ደምግባቷም እንደ ጽጌረዳ ነው። በዚያንም ወራት የሚመሳሰላት የለም ነበር። ንጉሡም ባያት ጊዜ እርሷን በመውደዱ ልቡ ተነጠቀ። እንዲህም አላት፣ እሺ በይኝና ለታላቅ አምላክ ለአጵሎን ሰዊ፣ እኔም ለቤተ መንግሥት እመቤት አደርግሻለሁ አላት። ቅድስት ጣጡስም እኔ ክብር ይግባውና ከክርስቶስ ከመንጋዎቹ ውስጥ ነኝ፣ ከእርሱ በቀር ለሌላ አልሰዋም። ነገር ግን ወደ አማልክቶች መሠዊያ ቤት ገብቼ ኃይላቸውን እንዳይፈቀድልኝ አለች። በዚያንም ጊዜ ወሰዷት። በገባች ጊዜ ጣዖታቱ ይጠፉ ዘንድ ክብር ይግባውና የኃይል ባለቤት ወደሆነ ጌታችን ኢየሱስ ክርስቶስ ጸለየች። ወዲያውኑ ንዑስ ውስጥ ሆኖ ጣዖታቱ ከመቀመጫቸው ወድቀው ተሰባበሩ። ታላቁ አምላካቸው አጵሎንም ቁልቁል ወድቆ ተቀጠቀጠ። ከጣዖቱ አገልጋዮችም ብዙዎች ሞቱ። በአጵሎን ላይ አድሮ የሚኖር ርኩስ መንፈስ እንዲህ ብሎ ጮኸ፣ ጣጡስ ሆይ እኔ ከአንቺ ምን አለኝ? አንቺስ ከኔ ምን አለሽ? እነሆ ማደሪያዬን ቀጥቅተሽ ከእርሱ አውጥተሻልና። ንጉሡም ይህን አይቶ ተቆጣ። በግንባሯ ደፍተው በበትሮች እንዲደበድቧት በአለንጋዎችም እንዲገርፏት አዘዘ። ከሥጋዋም በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔርም በለመነች ጊዜ የሚደበድቧትን የእግዚአብሔር መላእክት የሚያሰቃዩአቸው ሆኑ። ቅድስት ጣጡስን ግን ስቃያቸው የማይነካት ሆነ። በሁለተኛውም ለተራበ አንበሳ እንዲሰጧት ንጉሡ አዘዘ። አንበሳውም በደረሰ ጊዜ በፊቷ ሰገደ፣ የእግሮቿንም ትቢያ ላሰ። ከሰማይም እኔ ከአንቺ ጋር ነኝና ንጽሕት ጣጡስ ሆይ ደስ ይበልሽ የሚል ቃል መጣ። ንጉሡም ከክፉ ነገር የደረሰባት እንደሌለ አይቶ ራሷን በሰይፍ እንዲቆርጡ አዘዘ። ተጋድሎዋንም ፈጸመች። በሌሊትም የሮሜ ጳጳስ መጥቶ በከበሩ ልብሶች ገነዛት። በወርቅና በብር ከተለበጠ የእብነ በረድ ሳጥን ውስጥ ጨመራትና በአማረ ቦታ አኖራት። ከሥጋዋም ብዙዎች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ዕለት የመነኮስ አባ ዳንኤልና የንጉሥ አኖሪዎስ የረፍታቸው መታሰቢያ ነው። ይህ አባ ዳንኤል ታላቅ ገድለኛ ነው። እንጀራን አሳንም ቢሆን ማርንም ዘይትንም ቢሆን ከብቻው ቅጠል በቀር ሳይቀምስ 40 ዓመት ተኩል በአስኬጥስ ገዳም ኖረ። ከብዙ ዘመንም በኋላ የመመካት ሐሳብ መጣበት። በልቡም እንደኔ ትርህምትን መቆምን የታገሰ በገዳም በሆኑ አለና አለ። ሰውን የሚወድ እግዚአብሔርም ብርሃናዊ መልአኩን ላከለት። መልአኩም ዳንኤል ሆይ በጎ ያልሆነ እንዲህ ያለ ትምህርትን ለምን ትመካለህ? ጌታችን ኢየሱስ ክርስቶስ ከትሕትና በቀር ትምክህትን አይሻምና አለው። አባ ዳንኤልም መልአኩን ጌታዬ ከኔ የሚሻል ካለ ንገረኝ፣ ወደ እርሱ ሄጄ አየው ዘንድ በመመካቴም ወደ ፈጣሪዬ እለማመጥ ዘንድ አለው። መልአኩም ንጹሕ ቅዱስ እግዚአብሔርን የሚፈራ ሰው የሮሜና የቁስጥንጥንያ ንጉሥ አኖሪዎስ በመንግሥተ ሰማያት ባልንጀራህ ነው አለው። አባ ዳንኤልም በሰማ ጊዜ በምድር ላይ ተደፋ። በራሱም ላይ አመድ ነስንሶ ክብር ይግባውና በአምላካዊ ጥበብ ወደ ሮሜ አገር አድርሶ ራሱን አኖሪዎስን ያሳየው ዘንድ ጌታችንን ለመነው። እንዲህ ሲጸልይም ደመና መጣች፣ ተሸከመችውና ከሮሜ ንጉሥ ከአኖሪዎስ ቤተ መንግሥት ደጅ አደረሰችው። የንጉሥ አኖሪዎስንም ረዳት አገኘው። ረዱም እጅ ነስቶ ከእርሱ ብራክ የተቀበለና አባቴ ሆይ ወደዚህ የመጣበት ጉዳይህ ምንድነው? አለው። አባ ዳንኤልም ልጄ ሆይ የሚቻል ከሆነ ከሀገር መኳንንት ወደ አንዱ አድርሰኝና ወደ ንጉሡ እንዲያስገባኝ አለው። ረዳቱም እኔ ባስገባህ መግባትን አትሻምን? አለው። ልጄ ሆይ እሻለሁ፣ አስገባኝ፣ እግዚአብሔር ይባርክህ አለው። ዳግመኛም ረዱ አባቴ ሆይ ሟች የሆነ ንጉሥን በማየት ምን ታገኛለህ? አለው። አባ ዳንኤልም ፈጣሪዬ ባያዘኝ ወደዚህ ባልመጣሁ ነበር አለው። ረዳቱም ለጌታዬ የሚያሻውን እስከምገዛ ድረስ ጥቂት ታገሰኝ አለው። በዚያንም ጊዜ አምባሻ፣ ጨውና መጻጻ የጎመን ቅጠልም ገዝቶ ወደ ጌታው ወደ ንጉሡና ወደ መምህሩ አውሎጊስ ወሰደ። አባ ዳንኤልንም በውጭ ተወው።
ንጉሡም ረዳቱን አንተ አላዋቂ ነህን? አባ ዳንኤልን በውጭ የምታስቆመው አለው። ይህንንም ብሎ ንጉሡ ከመምህሩ ከአውሎጊስ ጋር ወጣ። ለአባ ዳንኤልም ሰገዱለት። ሰላምታም ተሰጣተው ወደ ቤተ መንግሥት አስገቡትና በአንድነት ተቀመጡ። 9 ሰዓትም በሆነ ጊዜ ረዳቱ የሚበሉትን አቀረበላቸው። በአንድነትም ተነስተው ጸለዩ። አባ ዳንኤልም እንዳይታመም እንጀራ መብላትን ፈርቶ ጌቶቼ እንጀራ ባለመብላቴ በእኔ ላይ አታጉረምርሙ፣ እንዳልታመም ፈርቼ ነው እንጂ በትዕቢት አይደለም አላቸው። ቅጠልንም ሰጡት። ማዕዳቸውንም ፈጽመው ጸሎትን ጸለዩ። ከዚህም በኋላ ንጉሥ አኖሬዎስ አባ ዳንኤልን ስላመጣጡ መረመረው። አባ ዳንኤልም ወንድሜ ሆይ የሚቻልህ እስከሆነ ወደ ንጉሡ አስገባኝ፣ በጌታ በክርስቶስ ትእዛዝ መጥቻለሁና አለው። ንጉሡም ነገ አስገባሃለሁ አለው። በማግስቱም አኖሬዎስ ዓይን የሚበዘብዝ ልብሰ መንግሥቱን ለብሶ በዙፋኑ ላይ ተቀመጠ። አባ ዳንኤልንም አስገቡት። ባየውም ጊዜ ፈርቶ ተንቀጠቀጠ። ረዳቱም መፍራቱን አይቶ ወደ ማደሪያው መለሰው። ንጉሡም ችሎቱን ሲጨርስ ልብሰ መንግሥቱን ጥሎ የምንኩስናውን ልብስ ለብሶ አባ ዳንኤል ወዳለበት ገባ። አባ ዳንኤልም ባየው ጊዜ ወንድሜ ሆይ በልቤ ያለውን ነግሬው ወደ ቦታ ይመለስ ዘንድ ወደ ንጉሥ ለምን አላስገባኝም አለው። አኖሬዎስም አባቴ ሆይ አልገባህምን? ለዚች ምድር ንጉሥ ብለው የሰየሙኝ በኃላፊ ዙፋንም ላይ ተቀምጬ ያየኸኝ እኔ አኖሬዎስ ነኝ አለው። አባ ዳንኤልም በሰማ ጊዜ ከእግሩ በታች ሰገደለት። አኗኗሩን ሁሉ ይነግረው ዘንድ ክብር ይግባውና በጌታችን ስም አማጸነው። ንጉሥ አኖሬዎስም በእጅ ሥራው ደክሞ ከሚያገኘው በቀር ይህም ሰሌን መታታት ነው፣ ሳይበላ ሳይለብስ 40 ዓመት እንደሆነው የሚተርፈውንም ለድሆች እንደሚሰጥ ምግቡም እንጀራና ጨው ቅጠል መጻጻ እንደሆነ የማንንም ገንዘብ ለመቀማት እንዳልደፈረ ድንግልናውንም እንደጠበቀ ነገረው። አባ ዳንኤልም ከእግሩ በታች ወድቆ በአንተ ላይ ስለተመካው ይቅር በለኝ አለው። ከዚህም በኋላ አባ ዳንኤል ፈጽሞ እያዘነ ወደ ቦታው ተመለሰ። ከ2 ወሮችም በኋላ መምህሩ አውሎጊስን ተሰናብቶ አኖሬዎስ ከቤተ መንግሥቱ ወጣ። እግዚአብሔርም መልአኩን ላከለትና ተሸክሞ ወደ አባ ዳንኤል አደረሰው። በተጋድሎም በመጠመር ኑረው ገድላቸውንም ፈጽመው በአንዲት ዕለት አረፉ። እንዲሁም አውሎጊስና ረዳቱ በዚያች ዕለት በአንድነት አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ቅዱሳን ጸሎት ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በሐይቅ ዳር እንዳለ ጽጌረዳ መዓዛው የሚጥም የፊቅጦር መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ኅዳር 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አኖሬዎስ ጻድቅ ንጉሠ ሮም፣ ሁለተኛ አባ ዳንኤል ገዳማዊ፣ ሦስተኛ ቅዱስ አውሎጊስ መነኮስ፣ አራተኛ ቅድስት ጣጡስ ሰማዕት፣ አምስተኛ አባ አቡናፍር ገዳማዊ፣ ስድስተኛ ቅዱስ ኪስጦስ ሰማዕት፣ ሰባተኛ ቅዱስ ፊቅጦር ሙዝ፣ ስምንተኛ አባ ዮሐንስ መሐሪ። ወርሃዊ በዓላት፣ አንደኛ ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ሦስተኛ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ፣ አራተኛ ቅዱስ ዮሐንስ ወንጌሉ ዘወርቅ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለሙ ይኖራል። አንደኛ ዮሐንስ ምዕራፍ 2 ከቁጥር 15። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ
ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።